ወያኔ መንካት ትግራይ መንካት ነው ብላ ነው የምታምነው? አዎ ወያኔ መላው እኮ ትግራይ ነው። ስለዚህ ወያኔ ሀርነት ትግራይ ብለ ድርጅት ፈጥረ ድርጅቱ ህዝብ በህዝብ ይደበቅ እያልክ ነው። አንዴ ከሱ ጋር ነው ማወራው። ሰዎች እያሉ ያሉት ምን መሰለህ፣ በአብዛኛው አሁን ከታች የምታነቡ ከሆነ ለምንድነው ስለ ኢትዮጵያ ማውራት የሚችል ከሆነ ፒስ በኢትዮጵያ አንድነት ያምናል ወይ? ከዚህ ይኸውላችሁ ኢትዮጵያ ታሪክ ስለ አፄ ዮሐንስ የምናወራ ከሆነ እኮ ስለሱ ልናወራ ነው። አይገባኝ። እስከ ቀይ ባህር ድረስ ነው ማውራት አለብን። ስለተከፈለው ትግርኛ ተናጋሪ ህዝብ ነው። ዛሬ አፄ ዮሐንስ ጎጀም ጨፍጫፊ ነው የተባለው ከሆነ ኤርትራኖቹም ታሪኩን ያውቃሉ። ጎጀም የቱ ጋር ነው የጨፈጨፈ አፄ ዮሐንስ? አፄ ምኒልክ ደግሞ ኦሮሞንስ የጨፈጨፈ ለምን ይደበቃል? ማን መደበቅ አለ? ማን እንትን አፄ ዮሐንስ ማን ነው የኢትዮጵያ ገዢ አልነበረም ያለው? ወይ መጥፎ ጥሩ ነገር ታሪክ ለኢትዮጵያ የለውም ያለ ሰው አለ? አብይ ጎጃም የአፄ ዮሐንስ ዘመን ጎጃም ህዝብ ላይ የደረሰው እኔም ጎጃሜ ነኝ። አፄ ዮሐንስ ጎጃም ላይ ጥሩ ስራ አልሰራም። ወሎ ላይ ጥሩ ስራ አልሰራም። በኢትዮጵያ ላይ ግን ኢትዮጵያን ትልቅ ኢትዮጵያ የተመሰረተችው አሁን ያለችውን ኢትዮጵያ አፄ ዮሐንስ ትልቅ ነገር ከፍለዋል። ሪያሊቲዋ ነው። ጥሩ ነገር እስኪ ማፈን ነው የሚሆነው። ሌልና አንዴ ያወራል አንተ በምትለው ነገር ላይ ማለት ነው። ጎጃም ላይ እንዲተወራ አፄ ዮሐንስ ኢትዮጵያ ላይ ትርክ የለውም ያለ ወይ? አፄ ዮሐንስ ለጎጃም ነው የታገለ። ጎጃምን የሚኖረው አገው ነው። አገው መጨፍጨፍ ከፈለገ ትግራይ ውስጥ እኮ ማውጣት ይችላል ነበር፣ አላደረገም። አፄ ዮሐንስ የኔን አያቶች በአጠቃላይ ግብር መክፈል ሲያቅታቸው አፈር ውስጥ ቀብሮ ይቀጠቅጥ ነበረ። አረ በስማም ያንቺ ምን ነካሽ? ይጨርስ። ለማንኛውም እንደዛ ካልከኝ ቆይ ከኔ ጋር አውራ። እሱ ኢትዮጵያዊ አይደለም። አንደኛ ነገር ኦልሬዲ ጥሎ ስለወጣ ማለቴ ነው። ኦልሬዲ ሀገር ስላልሆነ እንትን ነው። ታክስ ሳይከፍሉ ግብር ለማስከፈል እምቢ ሲሉ ይቀብርና ጭንቅላታቸውን እየቀጠቀጠ ጸጉራቸውን ሴቶቹ የሚላጩበት ሪዝን ጎጃም ውስጥ ያ ነበረ። ግን ዮሐንስ ኢትዮጵያን ደግሞ ለመሰረት ኢትዮጵያ ላለችው መሰረት ላይ ደግሞ በባላንንም ሆነ በኢትዮጵያ ታሪክ ላይ በዛ በኩል የሚመጣ ባንዳን ነው የምነግርህ። አይደለም አፄ ዮሐንስ በማርያም አትጣሉ ብሎ ጎጃምና ጎንደርም አንድ ያደረገው ለቅማንት ህዝብ ለጎንደር ለኢትዮጵያ አንገቱን የሰጠው ይኸውልህ የትኛው አንዴ ልመልስልህ። ይኸውልህ እኔ እኮ ታሪክን አሁን ለምሳሌ ልንገርህ ልዕልና ታሪክን ነው የምነግርህ። ታሪክ ላይ እኔ ማንንም እንዲህ ነው ታሪክ ብዬ አላውቅም። በኢትዮጵያ ታሪክ መሪዎች በአጠቃላይ ነው የምነግርህ። መጥፎ ጎናቸውንም ጥሩ ጎናቸውንም በደንብ ጠንቅቄ አውቃለሁ። ኤኒ መሪ አሁን ለምሳሌ በዚህ ጀኔሬሽን ላይ አብይን የሚሰድበው ይኖራል፣ የሚያሞግሰው ይኖራል። እኔ አሁን አብይን ድብና አድርጌ እንዴት እንደምወደው ልነግር አልችልም። ለምን እንደምወደው ታውቃለህ? የአማራ ጠላትን በጠቅላላ በደፈረሰ ውሃ ውስጥ አጥርቶ ስላሳየኝ ነው። አማራ ነኝ ብሎ ፖለቲካ የሚሰራ 60 ዓመት ሙሉ ተደብቆ አማራ ፖለቲካ ውስጥ ተደብቆ ያለ ጠላትን አማራን በብሔር ብሔረሰቦች እንዲጠላ ያደረገውን ታሪክ በስነስርዓት ውሃ አጥርቶ አሳየኝ። መጥፎ ስራ ጦርነትን ደግሞ አላረገም ልልህ ብያል አልችልም። ወስኗል። እንደ መሪ ነው ይሄ ነገር ለአገር ለኢትዮጵያ ሕዝብ ትክክል አይደለም ለመለማመጥ እንደውም ሞክሯል በጠቅላላ። ግን እንደ መሪ ደግሞ ዲሲዥን አርጓል ብዬ ነው የምልህ። ዮሐንስም ነው የምነግርህ። ጎጃም ላይ ነገርኩ። ጎጃም ላይ ጥሩ አመለካከት ህዝቡ የለውም ለዮሐንስ፣ ወደድክም ጠላህም። ለአንተ ደግሞ ለምኒልክ የለህም። ይኸውልህ እኔ ማቅ ልቀበለው። ይኸውልህ የኦሮሞ ልጅ መጥቶ ይሆን ምኒልክ እንዲያረገኝ ቢል መብቱ ነው የምለው። ግን በጠላቴ ደግሞ በእንቁላል ለጣሊያን እንቁላል ሲቀቅል በነበረው ሰውዬ ደግሞ መጽሐፍ ጽፋ አምጥተህ ለእኔ አታስረዳኝም። የኦሮሞ ልጅን ብጠይቀው ራስህ ንገረኝ፣ የነበረውን ነገር አስረዳኝ። አደራህን የጣሊያን እንቁላል ቀቃ የጻፈውን መጽሐፍ የቡርቃ ዝምታ ምናምን ብለህ አምጥተህ ለእኔ አታስረዳኝ። እኔ ነኝ እህትህ፣ እኔን አስረዳኝ ነው እንጂ እንዲሆነ ሚኒሊክም ደግሞ ለኢትዮጵያ ስቴት ፓወር ላይ የሰራው ነገር ልና ኦሮሞን ህዝብ እየሰደብሽ ነው። ይቅርታ አድርግልኝና
የኦሮሞን ህዝብ እኔ እኮ እየሰደብክ ነው። ምን ብዬ ሰደብኩኝ? ንገረኝ እኮ አልኩ። በጣም ጥሩ ጥያቄ ነው። ምን መሰለሽ የኦሮሞ ገዳ ስርዓት ውስጥ ኦሮምነት ኦሮሞማ ይሰጣል፣ ኦሮምነትን ይነቅፋል፣ ከፈለገ ይነጥቃል። እና የኦሮሞ ህዝብ ተስማምቶ ልጄ ነው ኦሮሞ ነው ከዚህ በኋላ ያለው ተስፋዬ ገብረአብ እኛ እንደ ኦሮሞ ነው የምናውቀው። ስሙ አንተ መብት ገዳ ነው። እኔ ገብረአብ ነው። ደግሞ አልጨርሽም። የኦሮሞ ህዝብ ተስማምቶ ልጃችን ነው ስሙ ገዳ ነው የሰየመውን ይህን ኦሮሞ ታላቅ ህዝብ ምን አባቱ ለኤርትራ ኦሮሞነት ይሰጣል ብሎ ይሄ እንደ ኤርትራ ነው ኦሮሞ ልጄ ነው ካለ አንቺን ለምንድን ነው ተስፋዬን እንደ ኦሮሞ ማታይ? እኔ ኦኬ እሺ፣ ይኸውልህ አንደኛ ሰውየው ራሱ በግልጹ ዘሩን በስነስርዓት አዳፕሽን ተደርጊያለሁ ብሎ ያምናል። ያቺን ደግሞ ለፖለቲካውም ሊሆን ይችላል ኤኒቲንግ። እኔ አሁን በዚህ ዘመን ቢኖር ኖሮ እኔ ነው ተስፋዬ ገብረመድህን በጥይት ራሱ ለው ነበረ። ኦነስትሊ ነው የምነግርህ። ምክንያቱም ኦሮሞና አማራን ለማገዳደል የጻፈ ሰው ነው እንጂ ልጃችን እኮ ነው። እኔ ከወንድሜ ለይቻለሁ እኮ ሌልና ተስፋዬ ገብረአብ እኔ ተስፋዬ አይደለም ገዳ ገብረአብ ነው ልጃችን ነው። እኛ ኦሮሞማ ሰጥተናል። እኔ ኦሮሞ አይደለሁም። እኔ አማራ ነኝ። እኔ ኢትዮጵያዊ ነኝ። አንተ ኦሮሞ ነህ። አንተ ኢትዮጵያዊ ነህ። ኖ ተስፋዬ ገብረአብ ከኦሮሞም በላይ ኦሮሞ ነው። ምክንያቱም በገዳ አንተ የምትለው እኔ ተስፋዬ ገብረመድህን በዚህ ጀነሬሽን ቢኖር ኖሮ ገብረአብ ነው ገብረመድህን አይደለም። እኔ ወረቨር ይኮንት እኔ ነገርኩ። ብርቋ ዝምታን የጻፈ ሰውዬ የጣሊያን እንቁላል ቀበቃ የነበሩት አያቶቹ በዚህ ጀነሬሽን ላይ የአማራ ህዝብ እንደ በግ እንዲታረድ ያደረገ ሰውዬ ነው። አይደለ አሁን ኤኒዌይስ ከኤርትራ ነው የወሰድሽ። እኔ በጣም የሚገርመኝ ለኤርትራ ነበር የሰጠሁት እድሉ። ሰፊ እድል እሰጥሻለሁ፣ ግድ የለም አንዴ ጠብቂና እኛ አሁን እሺ በእንትኑ ብቻ እንትን አይበል እሰማለሁ። ሀፍ ነው ችግር የለብኝም እኔ በዛ መንገድ እኛውን ዛሬ የምን አይደለም እንደሱ ታሪኩን ነው የሚናገረው አይደል? ኖ ማጥፋት ከሆነ የአፄ ዮሐንስ ታሪክ ብቻ አይደለም። የአፄ ዮሐንስ ታሪክ ማን ይጥፋል? ማን ወንድ ነው የሚነካው? ጨፍጫፍ ኖ ለኦሮሞ ምልክ እንደተጨፈጭ ኦሮሞን ህዝብ ምልክ ያለ የለም። የአፄ ዮሐንስ እንትን ሐውልት ኢትዮጵያ እንዳለ ታውቃለህ? ዳንኤል ክብረት እኮ የነዚህ ህዝብ ታሪክ ወደፊት ታሪክ አጥኚዎቹ ቆፍሮ እንዳያገኙ አፄ ዮሐንስ እንዳይነካ እየተከላከለች ናት። ምክንያቱም ቆይ ሆል አዳፕሽን ኦሮሞ ህዝብ የኦሮሞ ህዝብ እንኳን ለሰው ልጅ ነው የምነግርህ ለሚያርደው ከብት እንኳን የሚያዝን ህዝብ ነው። እና ፖለቲካ የጣሊያን እንቁላል ቀቃይ ደግሞ በጣም ከባድ ነው። የጣሊያን እንቁላል ቀቃይ ሼም የለውም። ፖለቲካ ሲሰራ ሃይማኖት የለውም፣ ሼም የለውም። ምንም አይነት አይንን በፈጣጣ ነው የሚሰራው። የተስፋዬ ገብረመድህን እንቁላል ቀቃይነት ደግሞ በፈጣጣ አሁን አንቺ ኦሮሞን ህዝብ ነው ሌልና ተይ በእውነት እኔ ኦሮሞ በእውነት እኔ ማርያምን ነው የምነግርሽ። እውነቴን ነው። ዝም ብዬ እኔ አልምልም። የኦሮሞ አንዴ ቆይ አንዴ ሚታጅ ተስፋዬ ገብረአብ ኦኬ ተስፋዬ ገብረአብ የጣሊያን እንቁላል ቀቃይ ሁለታችሁ ሚታጅ ሌልና እኔ ኦሮሞ ህዝብ አይደለ አንድ ሚት አርጊ ቆይ ሚት አርጊ እባክሽ። ይኸውላችሁ ተስፋዬ ገብረአብ ጉዳይ ከሆነ እያንዳንዱ የኦሮሞ ህዝብ ልብ ውስጥ የሚኖር እሱ ስለጻፈ ሳይሆን ታሪኩን በደንብ የምናውቀው ነገር ነው የጻፈ። ተስፋዬ ገብረአብ ደግሞ እንደ ኤርትራ አይደለም በኦሮሞ ዘንድ የሚታወቀው ገዳ ገብረአብ ነው። የኦሮሞ ህዝብ ተስማምቶ ልጄ ነው ብሎ እንደ ኦሮሞ ነው የሚያውቀው። እኔ ነገርኩ አዳፕሽ እሺ አንዴ አስጨርስ። ስለዚህ የኦሮሞ ህዝብ ለምንድን ነው የኦሮሞ ህዝብ ተስፋዬ ገብረአብ እንደ ልጁ ለምን ያህል ኦሮሞን እኔ አላልኩም ማየት መብት ነው አላልኩም ማየት መብት ነው። ለእኔ ደግሞ እኔ ኢትዮጵያዊ ነኝ፣ እኔ አማራ ነኝ፣ እኔ ኢትዮጵያዊ ነኝ። እኔ የጣሊያን እንቁላል ቀቃይ በኢትዮጵያ ታሪክ ላይ ኢንፍሉዌንስ እንዲያደርግ አልፈቅድም። እኔ ነው ማወራል። አንተ ለኢትዮጵያ ተስፋዬ ገብረአብ እኮ ለኢትዮጵያ የተዋጋ ነው። ደርግ ሰራዊት እንደሆነ ታውቃለች። ሞሽን ነክተውሃል እንዴ? በጣም ትዕግስተኛ ልጅ ነበር። ሌልና ምን መሰለሽ ደርግ ሰራዊት የነበረ እኮ ነው ተስፋዬ ገብረአብ። ደርግ ሰራዊት የነበረ ለኢትዮጵያ ሲዋጋ የነበረ
እሺ ይኸውልህ የጣሊያን እንቁላል ቀቃይ ሸም የለውም። አማራ ክልል ላይ መሪ ነበረ። ኦሮሚያ ላይ መጽሐፍ ጽፈዋል። በጠቅላላ አሁን የደርግ ውስጥም ነበሩ። እንደ አፄ ኃይለ ሥላሴም ገንዘብ ራሱ ሀብታም አድርጓቸው ስቲል መልሰው ኖ ይሄ አይበቃንም ካንተ በላይ አድርገን ብለው ራሳቸውን ባርነት ወይ ነፃነት ብለው መልሰው ወደ ባርነት የከተቱ ሰዎች ናቸው። ገባ? አሁን ያንን አምጥተ ለእኔ አስረዳኝ ብትለኝ ነው ምነግርህ። እኔ አልሰማም። አገር ናቸው፣ አገርነታቸውን ሪስፔክት አደርጋለሁ። ገባ? እንደ ጎረቤት ኢትዮጵያ ምድር ላይ ደግሞ ገብተን እናቦካለን፣ አሁንም እንቁላል እንቀቅላለን የሚል ሲመጣ ደግሞ እጅ ይቆረጣል። እጅ የሚቆረጥበት ጊዜ ሊመጣ ሁላ ይችላል። ገባ? አሁን ምንድነው እዚህ ጋር ብዙ እምቡር የሚሯሯጡት ያሉት ምንድነው? ይሄ ታሪክን ለመሸፋፈን የሚደረግ ሩጫ ነው። ለማንኛውም ዋናው ነገር ማየት ያለብን ነገር ምንድነው? እዚህ ጋር ለአፄ ዮሐንስ ያለው ጥላቻ የሚወራ ያለው እዚህ ይለያያል። መቼስ ቲክቶክ ላይ የሚያወሩትና እዛ በመንግስት ደረጃ የሚወራው አላማው ይለያያል። በእርግጥ እዚህ ቲክቶክ ላይ የሚወራው ፍጹም የትግራይ ጥላቻ ስላላቸው ነው። አፄ ዮሐንስን አሳንሰው እንደ ጨፍጫፊ እንደ ገዳይ ኢቭን አንዳንዴ ባይገርም እንደውም አፄ ዮሐንስን እኮ እንደ ንጉስም አይቆጥሩትም። ኢትዮጵያ ውስጥ ንጉስ ጥራ ሲባል ኢትዮጵያ ውስጥ እኮ አብዛኞቹ ምኒልክ፣ ቴዎድሮስ፣ ኃይለሥላሴ ነው የሚሉት እንጂ አፄ ዮሐንስን ራሱ አይጠቅሱትም እንደ ንጉስ ማለት አያስቀምጡትም። እንደውም ኖርማሊ ኢቭን ሐውልቶችም ራሱ ብናያቸው የተለያየ ቦታ የአፄ ኃይለሥላሴ የማነው ስም የሚኒሊክ የምናምን ሲሰራ የአፄ ዮሐንስን እንኳን ግምት ውስጥ እንኳን አያስገቡትም። አሁን ምንድነው ዋናው አላማው ምንድነው? ሁልጊዜ ፊገሩን ነው የምትመታው። ገባ? እንትኑ ፊገሩን ስትመታው ህዝቡን እንትን ትለዋለህ ማለት ነው። ለመጨቆን ይመችሃል ማለት ነው። ራሱን ዝቅ አድርጎ እንዲሄድ ለማድረግ የሚደረግ ሩጫ ነውና አብዛኛው ጊዜ አታክ የሚያደርጉት አሁን መተው ንጉስ አፄ ዮሐንስን አታክ ሲያደርጉ ዋና ዓላማ የትግራይ ህዝብን አታክ ለማድረግ እንደሆነ ግልጽ ነው። ይሄ ምን የታወቀ ነገር ነው። ዋናው ነገር ምንድነው? አፄ ዮሐንስ ግን እውነታው ምንድነው ብለን ነው ማየት ያለብን። እውነታው አፄ ዮሐንስ በገዟት 18 ዓመት ውስጥ እውነቱን ለመናገር ኢትዮጵያን አንድ ለማድረግ ብዙ ጥግ ድረስ ሄደዋል እና ከተለያዩ ጠላቶች ጋር ኢስላቨር ግን ድርጊቱን ፈጽሟል ወይ? የአፄ ዮሐንስ መልካምነት እንዳለው ነው። ድርጊቱን ፈጽሟል ወይ? ጎጃም ላይ ድርጊቱን ፈጽሟል ወይ ነው። አንዴ ልጨርስ እህታችን። በዛው ሂድበት ማለት ጠቅላላ ግን ድርጊቱን ፈጽሞ ከሆነ ድርጊቱን መፈጸሙን ክሊር አድርጎ ካልፈጸመ ደግሞ ኖ አልፈጸምም በሚለው ግን ድርጊቱን ፈጽሞ ከሆነ አዎ ድርጊቱን ፈጽሟል። ነገር ግን በኢትዮጵያ ውስጥ ያደረገው መልካም ነገሮች ብለን መናገር እንችላለን ወይስ ድርጊቱን አልፈጸምም? አፄ ዮሐንስ ያደረገው መልካም ነገር ብቻ ነው በኢትዮጵያ ውስጥ ነው የምንለው። አንድ ነገር ማወቅ ያለብሽ እኔ የማወራውን ነገር አፌ ላይ እንደዚህ አውራ ብለሽ ማስቀመጥ መብት የለሽም። በአንቺ በሰዓትሽ ታወሪያለሽ። ከፈለግሽ እንደዛ አይነት ነገር ማውራት ከፈለግሽ አንቺም በሰዓትሽ ልታወሪ ትችያለሽ። ችግር የለውም። እኔ አሁን የራሴን ሀሳቦች ላስቀምጥና ከዛ በኋላ ወይ ጥያቄ ካለሽ እንትን ማለት ትችያለሽ፣ በሰዓት መጠየቅ ትችያለሽ። ግን አሁን እንደዚህ አውራ ይሄን አውራ እያልሽ ስታስቀምጭልኝ ግን ፌር አይሆንም። አይደለም ይሄን አውራ አይደለም ያልኩ ጥያቄ እኮ ነው እያልሽኝ እኮ ነው። በመሀል እንደዛ እያልሽኝ እኮ ነው። ይሄን አውራ ስለ ድርጊቱ አውራ ስለ ጉዳዩ እና ነው ሀሳቡና አጀንዳው እሱ ላይ ስለሆነ ልጨርስና አንዴ ሀሳቤን እህታችን አንዴ ትንሽ እኔ ብዙ አልወስድም እኮ 5 ደቂቃ ነው የምወስደው። ዋናው ቁም ነገር ምንድነው እዚህ ጋር ማየት ያለብን አፄ ዮሐንስ እንደውም ሲገዙ በዛን ጊዜ የሚባለው እንደውም ምንድነው በጣም ትዕግስተኛ ፎርጊቭ የሚያደርጉ ይቅርታ የሚያደርጉ በጣም የዋህ ናቸው ተብሎ ነው የሚታሰበው እንደውም ማለት ነው። አሁን በአንጻሩ በታሪካቸው ሲጠቀስ ማለት ነው። እና የተለያዩ ያው ኢትዮጵያ ውስጥ እናውቃለን፣ ያው በነገስታቱ ዘንድ የተለያየ ሴራ እንደነበረ እናውቃለን። የስልጣን ሽሚያ እርስ በርስ ያሉ እንትኖች ነበሩና እንትን ይሄ መገዳደሮች ነበሩ። ይሄ የታወቀ ነገር ነው፣ ማንም የሚያውቀው ነገር ነው። ግን እሱ ሳይሆን ዋናው ቁም ነገሩ እዛ ስልጣን ላይ ከመጡ በኋላ ግን የኢትዮጵያ ንጉሰ ነገስት ከተባሉ በኋላ ግን የሰሯቸው ብዙ ስራዎች አሉ የኢትዮጵያ ሕዝብ የሚያውቃቸው ማለት ነው። እና እነሱ አይነገሩም በጭራሽ። አሁን የሚነገሩት ምንድነው
አፄ ዮሐንስ ቦሮሜዳ እንደዚህ ሙስሊሙን አርደዋል፣ አፄ ዮሐንስ ጎጃም ላይ እንደዚህ ህዝብ ጨፍጭፈዋል ምናምን አላል እንደዛ ነገር እየተባለ ብዙ የሚወሩ ነገሮች በሙሉ ምንድናቸው መሰለ ያ አንድ የተሰራውን መልካም ስራ ራሱ ለማጠልሸት የሚደረጉ ሩጫዎች አሉ እዛ ላይ። አብዛኛው ጊዜ ማየት ያለብን ነገር ምንድነው ነገስታቱ እንደዛ ይሄን ነገር ሲያካሂዱ ይሄን አገር ሲመሩ ችግሮች አልነበሩም ወይ ብሎ የሚያወራ ሰው ካለ ጤነኛ አይሆንም። ገባ? ችግሮች አሉ ኦፍ ኮርስ። ፒስ አንተ ወደዛ ወረ አጀንዳውም እሱ አይደለም፣ ችግር አልነበረም ጉዳይ አይደለም። እሱን እኮ ነው በቃ ሁሉ በጣም አዛገለ። እሱ ላይ ልመጣ ነው። ምን አለ መሰለህ መጀመሪያ ባይዘው ይሄ እንቁላል ቀቃይ ምናምን ስትል የነበረው እህታችን ባይዘው ጣሊያን 5 ዓመት ሙሉ ኢትዮጵያን ረግጦ ሲገዛ እንቁላል እያስቀቀላት ነበር። አባቶቻቸውን አያቶቿን እኮ እንቁላል ያስቀቀላቸው ነበርና እንቁላል ቀቃይ ስትል እኮ የራሷንም እየጠራሽ ነው በስሟና ይሄ ችግር የለውም እኮ የታወቀ ነገር ነው። ለማንኛውም ምንድነው እሱ ሳይሆን ዋናው ቁም ነገሩ እዚህ ጋር ማየት ያለብን ነገር ምንድነው? አሁን ለምሳሌ ይሄ አብይ አህመድ ለምንድነው ይሄን ነገር የተናገረው? ለምን አሁን ለምሳሌ ሚኒሊክ የፈጸሙ ስህተቶችን አይናገርም? በተለይ በደቡብ አካባቢ፣ በደቡብ ኢትዮጵያ፣ በኦሮሚያ ምናምን አካባቢ ለምንድነው ዮሐንስን አውጥቶ አሁን መጥቶ አብይ አህመድ እንትን አስመርቃለሁ ኤርፖርት ነው ምናምን ነገር ብሎ መጥቶ ይሄ የጎጃምን ህዝብ ለማነሳሳት ያደረገው ነገር ምንድነው? ዋና ዓላማ ማለት ነው። ታርጌቱ ምን መሰለህ? ከፋፍለ ግዛ ነው። ገባ? ባጭሩ በቃ ከፋፍለ ግዛ ነው። ህዝቡን የመከፋፈል ሴራ ነው የሚካሄድ ያለው እንጂ እውነቱም ታሪክን ለመናገር ተብሎ አይደለም የመጣው ይሄ ነገር። ገባ? እውነት ታሪክ ለመናገር ከሆነ እያንዳንዱ ታሪክ ምን ነገር አለበት? ኦሮሚያ ላይ የተፈጸሙ ግፎች መውጣት አለባቸው። በደቡብ ህዝቦች ላይ፣ በጉራጌ ህዝብ ላይ፣ እያንዳንዱ በሐረሪ ህዝብ ላይ የወጣ እያልክ እያንዳንዱን ማውጣት አለብን ማለት ነው። ካለበለዛ ግን ምንድነው ነጥለህ አውጥተህ የአፄ ዮሐንስ በጎጃም ላይ እንደዚህ ያደረገ የሚባሉ ነገሮችን ስታወራ ዋና ዓላማ ለአማራ አዝነህም አይደለም። ባይዘው ለጎጃም ህዝብ አዝኖም አይደለም ይሄ ነገር። አይኔ እዚህ አማራ ልጆች በዚህ የምትሞኙ ካላችሁ አይዶ ነው እኔ ራሳቸው ወቁበት። ምክንያቱም ይሄ ሆን ተብሎ እዛ አካባቢ ህዝቡን ለመከፋፈል እርስ በርስ የትግራይን ህዝብና የአማራን ህዝብ ለማጫረስ ለዘላለም ደም ተቃብቶ እንዲኖር ለማድረግ የሚደረግ ሴራ ነው። ያ ሴራ ደግሞ የተፈለገው ይሄ ጽምዶ ተብሎ ከመጣ በኋላ መንግስትን አንቀጥቅጥ የሆነ ነገር ስለመጣበት ያን ነገር እንዴት ልበት ነው ብሎ እንቅልፍ አጥቷል ያለው 24/7 መንግስት እንቅልፍ ስላጣ በሚያደርገው ነገር እያደረገ ነው። በብዙ መንገዶች ፕሮፓጋንዳዎችንም እንትን እያደረገ ነው። አሁን የመጣው ደግሞ ወደ አጀንዳው ወደ አንተ እየወሰድክ ነው። ወደ አንድ ጠብቅ። ምክንያቱም ይሄ የሚሉት አገዛዞቹ ብቻ አይደለም። አሁን የሚመጣ መንግስት በእርግጥ ትክክል ብለሃል፣ ከፋፍሎ ለመግዛት ይሞክራል። እንደዛ ከሆነ በኦሮሞ ህዝብ ላይ የተደረገው ምኒልክ መነገር ነበረበት። ከዛ ምኒልክ አሁን ምንድነው ዋናው ነገር አብይ እንደመጣ ዶክተር ምህረት አንድ መጽሐፍ ያለ ዶክተር ምህረት ነው አይደል? ከሰሞኑ ከተሰፋት እና እሱ ምንድነው የሚለው እሱ እነሱ ሰብስበው እንደመጣ አምረን ደበበ መጽሐፍ ጽፏል። እሱን መጽሐፍ አንብቤያለሁ በእርግጥ ምንድነው የሚለው እነሱን ሰብስቦ አጼዎቻችን ላይ የተሰራ የውሸት ትርክ ማስተካከል አለብን ብሎ ያምናል። ምን ያደርጋል መሰለህ? አብይ ኦሮሚያ ውስጥ እየሄደ ከምኒልክ ጋር ሆኖ ኦሮሞን ህዝብ የጨፈጨፉትን ሰዎች ታሪካቸው እንደዚህ ነው ብሎ ይናገራል። ምኒልክ ጨፍጫፊነትን ፍጹም አይናገርም። ፍጹም ጎጃም ሄዶ ግን አፄ ዮሐንስ ጨፍጫፊነቱን ይናገራል። አደገኛ ነገር ነው ይሄ። ተራ ሰው ቢናገር ምንም ይሄ ዝም ብሎ ነው ያለማወቅ ልት ይችላል። መንግስት የተባለው ግን ጎጃምን ህዝብ ጨፍጭፈዋል የሚለው በዛው አፍ ለምንድን ነው ኦሮሚያ ውስጥ ምኒልክ ኦሮሞን ጨፍጭፏል ብሎ ማይናገሩ? ስለዚህ የአፄ ምኒልክ ትልቅ ታሪክ እንደሰራ አድርጎ በኢትዮጵያ ዘንድ የትግራይን ታሪክ ደግሞ እንደማጥፋት ነው። እነ ዳንኤል ክብረት በሱ ዙሪያ ያሉት ምንድነው ያሉት? የነዚህ ህዝብ ታሪክ ለወደፊት ተቆፍሮ እንዳያገኝ መጥፋት አለበት ብሎ ነው የሚያምኑት። ለአገዛዙ ለጽምዶ ምናምን ብሎ አይደለም። መጀመሪያ ጽምዶ ከመምጣቱ በፊት ገና ኤርትራ ጋር ሰላም እያለ ነው ይህንን ነገር የጀመሩትና ወደዚህ አታምጣ ለማለት ነው። የአማራ ህዝብ ዮሐንስ በጎጃም ላይ ያደረገው ድርጊት ትክክል ነው ብሎ ከተቀበለ በኦሮሞ ላይ በሚሊኒክ ስርዓት ጊዜም የተደረገውን ትክክል ነው ብሎ ሁሉም እንዲቀበል ይቀበላል እላለሁ። ማለት ብዙ ጊዜ ስለማይቀበሉ ማለት ነው። ትቀበላላችሁ ብዬ አስባለሁ። የብልጽግና ደጋፊዎችም ለብልጽግና በጣም የምታጨበጭቡ ዮሐንስ
ጎጃም አማራ ህዝብ ላይ ያደረገው ድርጊት ትክክል ነው አብይ የተናገረው ብላችሁ ትሉ ከሆነ ኦሮሞ ላይም የተደረገውን በሚሊኒክ ስርዓት ጊዜ ትክክል ነው ብላችሁ ተቀበሉና ከዛም በኋላ ሚሊኒክ ያደረገውን መልካም ነገር መናገር ሙሉ መብታችሁ የተጠበቀ ነው ብዬ አስባለሁ። አመሰግናለሁ። የሚገርም ፖይንት ነው የተናገርሽው። በጣም ለገባው ይሄ ግልጽ ውስብስብ ያልሆነ አማርኛ ነው። ይሄ ነው የጎጃም ህዝብ ታላቁ ያጋው ህዝብ ይሄንን ነገር ከትግራይ ጋር ችግር እንደሌለባቸው ይናገራሉ። ዘጉ ታች ላይ ያየው ነው ያንተን ላይክ በጣም እንደውም አገውን ህዝብ ነው ያጠፋው። በተለይ ሚሊክ አጼ ኃይለ ሥላሴ አጼዎቹ ግን ቅማንትና አገው ላይ ብዙ በደል አፈጽሟል፣ ኦሮሞ ላይ ብቻ አይደለም። እና ይሄንን ነው ፒስ ሐሳብን ጨርሳል መሰለኝ። ወደ ሌላው እንለፍ። በተለይ አንድ ቀስተኝና አይ ዶንት ኖ ዛሬ እንኳን አንተ አጀንዳውን እኮ ትንሽ አረኮ እኔ ብልቃጥ ውስጥ አስገባ። እሺ ፒስ ግን ስለ ዮሐንስ ኤርትራ ላይ ምን እንዳረገ ታሪክ ብትነግረን ደስ ይለናል። እሱ ሌላ ጉዳይ ነው አይደል? እንዴ ለምን ስለይት እንዴ እነሱ ሞራቃሉ አላልከኝም እንዴ? ይሄ እነሱ እንደሚወዱትና አጼ ዮሐንስን እንደሚጠሉት እንወቅ ማለት ናቅፋ ሲናገር ነበር እኮ እነሱ እንደሚጠሉት ነው ማቀው። የበለጠ ሚሊሊክ ነው ጨፍጫፊ ኖ ዮሐንስን ሞር ይጠሉታል፣ አይወዱትም። ይንገረን እንደሚወዱትና ያስደንግጡ ይናገር እሱ እንዴ። ስለ ዮሐንስ ነው የምናወራው። ትወዱታላችሁ ፒስ ዮሐንስን? አጼ ዮሐንስን ትወደዋለህ ወይ? በኤርትራ ታሪክ ውስጥ ሌልን አጀንዳውን እንዴ ስለ ዮሐንስ ነው እኮ የምታወራው አይደል? እንዴ አጀንዳው ማለት ወደ ኤርትራ አንገባማ። ዶጋሊ ታሪክ የራስ አሉላ ታሪክ አንገባማ። አጼ ዮሐንስ ነው የምናወራው። ታሪክ መጥፎ ታሪክ አለው ወይ? እነሱ ታሪክ ያውቃሉ ብለህ ነው ያመጣኸው? አንዴ ሚታርክ ይውልልና አንዴ ትወደዋለህ ፒስ? አሁን ምን አለ መሰለ ትወደዋለህ ወይ ዮሐንስ? እንዴ ኖ ይሄንንማ ሳይመልስ ስለ ኢትዮጵያ ብቻ ታሪክ አውርቶ አያወጣም እንዴ? ስለ ዮሐንስ ነው የምናወራው። ኤርትራ ውስጥ ይወዱታል ወይ? መልስ ከኪሱ ነው። ይመልስ እስኪ ይመልስ። ይመልስ። ይሄንን ካልመለሰልኝማ ቶፒኩን እየካደ ነው። ምን አለ መሰላችሁ አሁን እዚህ ጋር አሁን የምናወራው ወደዛ እንዳትሄድ። አጼ ዮሐንስን ኤርትራ ውስጥ ይወደዳል ወይ? አንድ ሌልና የምናወራው ፒስ ትንሽ ብልቃት ውስጥ አታስገባ። ኤርትራና አብይና ፕሬዝዳንት ኢሳያስ ሰላም በነበሩ ጊዜ ነው እና አጼዎቹ ታሪክ ከፍ ተደርጎ እንዲጻፍ ኦሮሞ ላይ የተፈጸመው ወንጀል እንዲደበቅ ሲሰሩ የነበረው ይሄ ጽምዶ ጋር የተያዘ ጉዳይ አይደለም። አይደለም እኮ ዮሐንስን የዮሐንስ ታሪክ ምንድነው? አጼ ዮሐንስ ታሪክ ኤርትራ ላይ ምንድነው? ዋፈኔ ማወቅ ትፈልጋለች እዚህ ላይ እርግጠኛ ነኝ። አውርተሻል አይደል? ምን አለበት እኮ እሱን ብቻ መልስልን። እሺ እኔ ማቀርጋለሁ ያንን ከመለስክ ችግር የለውም እኮ አሁን እኮ አንተ በአጼ ዮሐንስ ምን ችግር እኮ የለውም እኮ ኢትስ ኖት ቢግ ዲል። በቃ መልስላት። አጼ ዮሐንስ በኤርትራ ቆይ እኔ አሁን እንደዚህ ጥያቄ ብትጠይቀኝ ሲምፕል አውዶ አዳምጠኝ። አጼ ዮሐንስ እስቲ አዳምጠኝ ብራዘር። ነገሩን አንተን የምታካብደው እኮ አንተን የምታካብደው ነገሩን እኮ ሶ ኢዚ እኮ ሲምፕል ቃታውን ልቀቂ። ዋናው ሲያፈሙዙን ወደ ሊልና ምን አለ መሰለሽ አሁን እዚህ ጋር እኔ በሰዓቴን እንድጠቀም እድል አይሰጠኝም። አጼ ዮሐንስ የኤርትራ ላይ ታሪክ አስረዳ። ልዕልና ቤቷ እንኳን ልታዋራ ብሎክ ነው የምታረገው። ኧረ በፈጠረ አንተ ሰውዬ ስለ ልዕልና አይደለም የምናወራው። አሁን ቤቷ አሁን ለምሳሌ ማውራት ሲያቅት እኔ ስለ አጼ ዮሐንስ ኤርትራ ላይ ንገረን አልኩት። ሚውት አደርጋለሁ። አጼ ዮሐንስ በነገራችን ላይ የኤርትራም የትግራይ ቶፒክ አታስቀይር አይደለም። የኤርትራንም የትግራይ ህዝብንም ለመውረር የመጣው ነጭ በጋራ ተገጥሟል። በጋራ ገጥሟል። እሱ ይንገረን እስቲ ያንን ይበል እንዴት ሁሉ እንዴ መስመሩን ይዘህ ቀጥል። አጼ ዮሐንስ ኤርትራን ፕሮቴክት አድርጓል። ሀሳቤን ላስቀምጥ እባክሽን ልዕልና። አንተ ስለ ኢትዮጵያ ታሪክ ሳይሆን ኤርትራ ውስጥ ስላለው የአጼ ዮሐንስን ታሪክ አስረዳን። ይኸውልሽ በሰዓቴ ኤርትራ ውስጥ ጥሩ ነገር አድርገዋል። እጅ አልቆረጡ መልስ ካለሽ ይሄ ጥያቄና መልስ ነው። እሱ ደግሞ በሰዓቱ ነው የሚጠየቀው፣ አሁን አይደለም። አሁን እኔ ሀሳቤን እኔ ደግሞ ታይም ዌስትማ ማድረግ ጥሩ አይደለም። አንድ ከሻዕቢያ ደጋፊ ጋር ቁጭ ብሎ ለማውራት በቶፒክ ነው ማውራው። ኤርትራዊ የሆናችሁ
ስለ አፄ ዮሐንስ እንደ አንድ ኤርትራዊ ምን አይነት ስሜት አላችሁ? ለሱ ክብር አላችሁ ወይ? ምን ታስባላችሁ? አንድ አጀንዳ ነው የሚቀየረው። ይኸውልሽ አይቀየርም። ቆይ አይደለም አጀንዳ ውስጥ ነው በአፄ ዮሐንስ ላይ ነው። አፄ ዮሐንስ ነው እኮ የምናወራው አይደል? ስለኛ ታሪክ አይነግሩንም እነሱ። አጀንዳው የአፄ ዮሐንስ ታሪክ። ሌላ ሰው ደግሞ ይታነሳ። ቆይ እስኪ ኤላ እያወራሁ አይደል? አንዴ ጠብቁኝ። እኛ አጀንዳ አፄ ዮሐንስ ኤርትራ ውስጥ የፈጸመው ጉዳይ አይደለም። ሃይላንደሮቹ መጥራት አለብን፣ ሎላንደሮቹ መጥራት አለብን። የሃይማኖት ጉዳይ አለ። በተለያየ ጊዜ ነጮች በተለይ ዱጋሚ ላይ ስለዚህ አፄ ዮሐንስ ጨፍጭፏል ኤርትራ ውስጥ እያልከኝ ነው? አላልኩም እና እነሱ ማለት ሎላንደሮቹ ታሪኩን ሎላንደሮቹ ዋኖፌ ተጋይ ጎበዝ ተጋይ ነሽ። እሺ ቆይ ቱሉ ግን ይኸውልህ አንድ ኤርትራዊ ቆይ ግን ቱሉ ሀቅ ስናወራ ደግሞ አንድ ኤርትራዊ እዚህ ጋር መጥቶ በኢትዮጵያ ጉዳይ ላይ እየተወያየን እያለ አንድ ኤርትራዊ መጥቶ በኢትዮጵያ ጉዳይ ላይ በተፈጠረው ወይም ደግሞ እኛ እዚህ በምናወራበት በኢትዮጵያ ታሪክ ላይ በምንወያይበት ሰዓት ላይ አስተያየት ሰጣለሁ ካለ ልዕልና ተገቢ ጥያቄ ነው የጠየቀችው። ጥያቄው መልሶ ኦኬ ለአፄ ዮሐንስ ያለውን አመለካከት ከሰማን በኋላ አስተያየቱን መስጠት ይችላል። ማንም ሰው አስተያየት መስጠት ይችላል፣ መብት አለው ማለት ነው። ነገር ግን እሱ በአፄ ዮሐንስ ላይ ማውራት እየፈለገ ነገር ግን እኛ እንደ አንድ ኢትዮጵያ ውስጥ እንዳለን ብሔር ብሔረሰቦች ውስጥ አንዱ ግን ጥያቄ ናፍቀት ጥያቄ ሲጠየቅ ግን አልመልስም ማለት ይሄ ትክክል ናፍቀ መልስልኝ። አጀንዳው ይቀየራል። አይቀየርም፣ ቱሉ አይቀየርም። ይመልስና ይቀጥል። እሱም ይሄ ጥያቄ እንዲመለስ ኤርትራ የሚባለው ኤርትራኖች ኢትዮጵያ ውስጥ የተፈጸመውን እያወሩ ራሳቸው ሀገር ውስጥ ያለውን አያወሩ እያልክ ነው? አንድ ኤርትራዊ ፕራውድ ኤርትራዊ አንብቦ የሚናገር ወንድማችን ነው። በጣም አከብረዋለሁ። አንድ ነገር ልንገርሽ፣ ልዕልና ስትጠይቅዩ ባለፈ ቤት ከፍተሽ አብይ አህመድ ለኤርትራኖች በውሃ ነው የሚያጠምቃቸው፣ ከአብይ አህመድ በኋላ የሚመጣ ግን በእሳት ያጠምቃቸዋል ለኤርትራኖች ብለሽ የምትናገር ሴት ነሽ። ለሻቢያ ኖ ለኤርትራኖች ለሻቢያ ሪከርድ ሁሉ ሪከርድ ሆኗል። ልንገርሽ ናፍቃ ልዕልና ቤት ስለተደረገው ነገር ሳይሆን አሁን እዚህ ጋር ዋነፌ አንድ ደቂቃ አባባሌ ለፒስ ልትጠይቅ አትበቃም ማለት ነው። ምክንያቱ ኤርትራኖች ጄኖሳይድ በቃል ፈጽማለች እቺ ሴትዮዋ። እና ስለ አፄ ዮሐንስ ልመልስልሽ። አፄ ዮሐንስ በኤርትራ ምድር እቺ የኢትዮጵያ 3 ከለር ያላት ገዳይ ባንዲራ ይዞ ስለመጣ ምንም እኔ እንደ አንድ ኤርትራው ምንም ሪስፔክት የለኝም ለሱ። ምክንያቱ እቺ ባንዲራ ናት የኤርትራ ህዝብ ደም ስታፈስስ እድሜያ ሙሉ እስከ ዛሬም ትቀጥል ያለች ማለት ነው። ግን አሁን ደስ የሚለኝ እዚህ በጣም እግዚአብሔር ይመስገን እያልኩ የምኖርበት ያለው ጊዜ ነው። ገዳዮች እያፈሩ ናቸው። ዛሬ ገዳዮች እቺ ባንዲራ ዛሬ ቲሸርት አሰርተው በአውሮፓም በአሜሪካም መንቀሳቀስ አይችሉም። ይሄ ነው ለኔ በጣም ደስታ የሚሰጠኝ። ይሄ አፄ ምኒልክ የሚባል የሱስ ፎቶ ይዘው አይችሉም። ዛሬ ቴዲ አፍሮ ዛሬ ምኒልክ የአምላክ ምናምን ብሎ መዝፈን አይችልም። የዘፈነው ራሱ ያሳፍረዋል ዛሬ። ይሄ ነው ለኔ እግዚአብሔር ይመስገን እያልኩ የምኖርበት ያለው ጊዜና የኢትዮጵያ ባንዲራ ይዞ ኤርትራ የገባ አንድ ወራሪ ከየትም ይምጣ ከአላህም ይምጣ ከኢየሱስ ክርስቶስ ምንም ሪስፔክት የለኝም እንደ አንድ ኤርትራዊ ልንገርሽ። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ነገር አፄ ዮሐንስ ንጉሠ ነገሥት ዘኢትዮጵያ ነው እንጂ ንጉሠ ነገሥት ኤርትራ አይደለም። ሶ ምን ማለት ነው? እኛ አገር ነን። ኤርትራም ከድሮም ሀገር የነበረች ስለሆነች በጣሊያን ጊዜም ራሱ የቦርደር ያላት ሀገር ስለነበረች አፄ ዮሐንስ ወደ ኤርትራ መጥቶ ጦርነት ቢያደርግና አፄ ዮሐንስ አገር ውስጥ በሚፈጽማቸው አካሄዶች አንድ ሊሆን አይችልም። በአንድ አይን ሊታይ አይችልም። ሶ ምን ለማለት ነው? የራሱን ህዝብ አይጠላም መቼስ። እዛ ሀገር ውስጥ የግድ አገሩን አንድ ለማድረግ የተለያየ እርምጃዎች ሊወስድ ወጥመድ ውስጥ እየገባ ነው እኮ። ለምንድን ነው አንተ ወደ ኤርትራ ላይ እሱ መለሰ ወደዛ ትመለስ? ሰው መስማት ሁለት አይደለም ትላለህ። ተው እሱ አሁን ሌላ አጀንዳ ነው። ኧረ እባክህን ሁሉ እባክህን እኔ አይ ዶንት ኖ
እኔ ባይጥማችሁም ራሱ እኮ አይዲያ መስማት ጥሩ ነገር ነው። ባትስማሙበት ራሱ እንደዚህ አይነት ልምምድ ከሌለ ምንድነው ትርጉሙ ታዲያ? አሁን ምንድነው መሰለ ዋናው ቁም ነገሩ እኔ ለማለት የፈለኩት ምንድነው ኤርትራ ላይ መጥቶ አፄ ዮሐንስ በሰራቸው ስራዎች እንደ ኢትዮጵያ ንጉስ ነው የምናየው እንጂ ኤርትራ ንጉስ አይደለም። አንድ እሱ አሁን ልንናቀው መታ የምትነግረን ያለችው አንድ ልክ እንደ ኢትዮጵያውያን ናቸው አይነት ነው። ትወዱታላችሁ አትወዱትም ምናምን ጥያቄ የኛ ንጉስ አይደለም። ምንድነው ለመውደድ አለመውደድ ምን አበቃውና ነው? ምክንያቱም ንጉሳችን እኮ አይደለም። እንደዛ ለማለት ነው። ለማንኛውም ግን ምንድነው ዋናው ጋር ማጋየት አለብን። አፄ ዮሐንስ ግን ኢትዮጵያ ውስጥ የፈጸማቸው መልካም ስራዎች ሁሉ ተደምስሰው በአንዴ ጥላቻን የሚያነግሱበት ፕሮፓጋንዳ የሚሰሩት ያሉት ለምንድን ነው? ጥያቄው እሱ ነው አይደለ? ግን እሱ ብቻ አይደለም። አሁን ወደ አጀንዳው እንመለስና በነገራችን ላይ ቅድም ሌላ ምን ስትል ነበረ? የአፄ ማን ነው ተስፋዬ ገብረአብ በጻፈው ታሪክ ምናምን ብላ እንትን ያለችው ባይዘው የኦሮሞ ህዝብ መናቅ ነው። ባይዘው ልዕልና ለኦሮሞ ህዝብ ያላት ንቀት በጣም ከፍተኛ። ምክንያቱም ታሪኩን የነገረ ተስፋዬ ገብረአብ ነው ትሏለች። ታሪኩን የነገረ ፕሮፌሰር አስምሮም ነው። አንተ አታውቅም፣ አልተፈጸመብህም፣ የውሸት ትርክትን የተነገረ እያለች እኮ ንቀት ነው የምትንቀያለች። ለኦሮሞ ህዝብ ታሪክን የጻፈልህ አንድ ኤርትራዊ ነው፣ የውሸት ትርክት ነው፣ የቡርቃ ዝምታ የሚባል የውሸት ትርክት ነው ማለት በራሱ እኮ የቡርቃ ዝምታ የሚለው መጽሐፍስ የውሸት ትርክት ነው ምናምን ብሎ ማምጣት ራሱ ለኦሮሞ ህዝብ ስድብ ነው፣ በጣም ስድብ። ምክንያቱም ታሪኩ አልተፈጸመም ውሸት ነው እያለች እኮ ነው። እሱ ላይ ነው እንደውም መዋጋት ያለብን። እንደዚህ አይነት ትምክህተኞች ናቸው እንደውም ዋጋቸውን እንትን ማለት ያለባቸው፣ ልክ መነገር ያለባቸው፣ እውነት ውስጥ መውጣት ያለበት። ምክንያቱም ጩኸትን አትጩህ ይባላል። ገባሽ? በነገስታቱ የኦሮሞ ህዝብ ላይ የተፈጸመው ግፍ ጩኸትን አትጩህ፣ ጩኸትህን የተደረገብህን ነገር አታውራ። የሌላው ግን ሲሆን ይወራል። የሌላው ግን ሲሆን ግን ዮሐንስ እንደዚህ ያደረገ፣ ጎጃም ላይ እንደዚህ ጨፈጨፈ፣ እንደዚህ ያደረገ፣ ቦሩ ሜዳ ላይ እንደዚህ ያደረገ እያለ ይወራል። ኦኬ ልክ የኦሮሞ ላይ ሲመጣ ግን ኖ ውሸት ነው፣ አልተፈጸመም እንደዚህ አይነት ነገር፣ የውሸት ነው ሐውልት ያቆምከው፣ የውሸት ነው ትርክትን መጽሐፍ ይጻፍከው፣ የውሸት ነው እንትን የምትናገረው የምታለቅሰው። እንደዚህ አይነት ሰዎች ናቸው እንደውም ልካቸው ምን ነገር ያለባቸው። እነዚህ ደግሞ በጣም ያሳዝነው በአሁኑ ሰዓት ደግሞ ግን በመንግስት ደረጃ እዛ የብልጽግና መንግስት ውስጥ ተሰግስገው ያሉ ሰዎች ናቸው ይሄ ነገር ደግሞ የሚያካሂዱት ያሉ። አብይ አህመድ አንዱ ነው። ለምሳሌ አብይ አህመድ እንዳየነው ነው። አብይ አህመድ የኦሮሞ ህዝብ ወክዬ መጥቻለሁ ብሎ ማለት ነው አታሎ እዚህ መቶ አፄ ዮሐንስ ጎጃም ላይ እንደዚህ ፈጽሟል እያለ በዚህ ግን የኦሮሞን እንትኖች እኔ ልዕልና እንደዛ አላለችም ብያለሁ። ለምንድን ነው እኔን ኮት ታደርገኛለህ? የኦሮሞ ምሁራኖች በማሸማቀቅ አብይ አህመድ የኦሮሞ ምሁራን ማን ነው? አንደኛ ማን ነው? እኔ ያልኩት ያለው እኔን አትጥቀሰኝ እኮ አልኩኝ። እኔን ሳትጠቅስ ማውራት አትችልም። እኔ ያላልኩትን አንቺ ፒስ እያልሽ ነው የምታወሪያለሽ እኮ። እኔ ያላልኩማ እኔ ኦሮሞ እንትኖች ዋሽተዋል የሚል ነገር አልወጣኝም። የቡርቃ ዝምታ ሻቢያ ነው። that's it. አንቺ እሱን እኮ ነው ያልኩት። ታዲያ ምን አልኩት? ሰውየው ሻቢያ ነው። የቡርቃ ዝምታ ሻቢያ ነው የጻፈልህ እያልሽ እኮ የኦሮሞን ህዝብ እየናቅሽው ነው ያልኩት። ታሪኩ ትክክል አይደለም እያልሽው ነው። እኔ ነገርኩ። እኔ የተነገረው ታሪክ እኮ ውሸት ነው እያልሽ እኮ ነው። አላልኩም እንዴ? ይሄው እያልሽ እኮ ነው። እነሱ ታሪካቸውን ይንገሩኝ። እኔ የቡርቃ ዝምታ የጻፈውን መጽሐፍ ሻቢያ የጻፈውን መጽሐፍ በኢትዮጵያ ምድር ላይ ግን ጠርጌ አወጣዋለሁ። እንቁላል በቃ እሱ እኮ ነው። አየሽ አንቺ የኦሮሞን ህዝብ ታሪክ ጠርጌ አወጣለሁ እያልሽ ነው። አየሽ እየተሳደብሽ ነው። ለምን እንደሆነ ልንገርሽ የቡርቃ ዝምታ ትክክለኛ ታሪክ ነው። ሻቢያ ነው አይደለም፣ ኤርትራዊ ነው አይደለም። አንደኛ ምንድነው ሚዩት አታንሽ ሰው ሲናገር፣ በሌላኛው ደግሞ ያላልኩትን ነገር እያለሽ እኔ ያልኩትን ነገር እኔ አይበል ብያለሁ። እኔ አልቀበልም ብያለሁ። ኦሮሞ የጻፈው አይደለም። አንዴ ቆይ፣ ያላልኩትን ነገር አይበለው። ብልጽግና አንዴ ቆይ፣ ሚዩት አድርግ እባክሽ። ብልጽግና የኦሮሞን ታሪክ ለማጥፋት እንደሚሄድ ነብሊዝናም ለዚህ እንደሚደግፉ እኔ አጠፋለሁ፣ ታሪኩን አበላሻለሁ። ተስፋዬ ገብረአብም ይሁን የትኛውም ተስፋዬ ገብረአብ ኦሮሞ አይደለም። እኛ ሰጠነው ነው። ምን ነካሽ? ገዳ ነው። አንተ ስለሰጠው ኦሮሞ ያረጋል። እኔ አይደለም የሰጠው፣ የኦሮሞ ደግሞ የተወለደበት አያቶቼ የመጡት ከኤርትራ ነው ብለዋል
ራሱ ያደገው ደብረ ዘይት ነው። በኦሮሞ ማህበረሰብ ነው ያደገው። ከኤርትራ ነው የመጣሁት ብለዋል። ተወልዶ ያደገው ደብረ ዘይት ነው። ኤርትራን አያውቃትም። ተወልዶ ስላደገ ኦሮሞ አያደርገውም። ትውልዱ ነው የሚሆነው። በኦሮሞ ባህል ያደገ ነው። ትውልዱ ከኦሮሞ ሊሆን ይችላል ነው የምትለው። ትውልዱ ኤኒዌይስ እሱ ይጨርስ፣ ግድ የለም ይጨርስ። ያጠቃልለው። ሚዩት አታንሱ። ሌሎቻችሁ ሲናገር ሚዩት አታንሱ። ቀጥል። ይኸው መጀመሪያ ደረጃ አንድ ነገር ግልጽ ማድረግ ያለብን ምንድነው፣ ኢትዮጵያ የምትባለው ሀገር እንደ ሀገር ማለት ነው ይሄንን ቅርጽ ያገኘችው በሚኒሊክ ጊዜ ነው። ወደድክም ጠላህ ማለት ነው። በመሳፍንት በተለያየ ተበታትኖ የሚገዛ የነበረን ህዝብ ሚኒሊክ ነው ጨፍልቆ ኢትዮጵያ የምትባለውን የሰራት። ይሄ ምንም ጥርጥር የለውም። ያን ጭፍለቃ ሲሰራ ግን ኦሮሚያ ላይ የተፈጸመ ግፍ አለ፣ ደቡብ ላይ የተፈጸመ፣ ሐረር ላይ የተፈጸመ ግፍ አለ። ይሄ ማንም የሚያውቀው ነገር ነው። ሶ አሁን የሚወራ ያለው ምንድነው? ይሄንን ግፍ ሳያወራ ይሄ የብልጽግና መንግስት እንዴት ምን አይነት ድፍረት አግኝቶ ነው አሁን አፄ ዮሐንስ ጎጃም ላይ እንደዚህ ሰራ ብሎ በሚኒስትሪ ሚዲያ ወጥቶ በመንግስት ደረጃ ሄድ ኦፍ ስቴት ማለት ነው የመንግስት መሪ የሚባል አገርን ሁሉ አስተባብሬ እኖራለሁ የሚል እገዛለሁ የሚል ሁሉን ህዝብ አንድ አድርጌ እሄዳለሁ የሚል አንድ መሪ በመሪ ደረጃ መጥቶ የአንድን ማህበረሰብ የገደለህ ገዳይ ይሄ ነው፣ ጉዳት ያደረሰብህ ይሄ ነው እያለ የሌላውን ማህበረሰብ ግን እዛ ጋር ጩኸቱን እንኳን እንዳይጮህ ያቆምከው ሐውልት የውሸት ነው፣ የጻፍከው መጽሐፍ ትርክት የውሸት ነው፣ የምታወራው በዓል የምታከብረው በዓል የውሸት ነው፣ የጥንቆላ ነው። ያንዳንዱን እንደውም በአፋን ኦሮሞ አዲስ አበባ ውስጥ ሲነገር እኮ ትምህርት ቤት ውስጥ መዝሙር ነው ምናምን ሲዘምር ራሱ እኮ ተብሏል አይደል? እናውቃለን ነው። ስለዚህ ቋንቋን እንዳታወራ እየተሸማቀቅ ይሄን ሁሉ ባህል እንኳን እንዳታንጸባርቅ የሚያደርገው ማን ነው? በመንግስት ደረጃ እየተካሄደ ነው እኮ ምን ላይ ያለው ነው። እኛ ፒፒ ያሁን እኮ ንጉስ ነኝ ብሎ ሊመጣ እኮ ነው የፈለገው። አሁን እኮ አብይ አህመድ እኮ ፒውር በቃ ፕሬዚዳንት ነኝ ብሎ ክልል አፈርሳለሁ አንቀጽ 19 ደመሳለሁ እያለ እኮ እየሰራ ነው ያለው። ይሄ ደግሞ ዞሮ ምን ለማለት ፈልጎ ነው? ዞሮ የኦሮሞ ህዝብ ያገኘውን የራሱን ንብራሱ የማስተዳደር ስልጣን ራሱ እስከ መቀማት ድረስ የሚሄድ ሰው ነው። ይሄ አደገኛ ሰው ነው። ለምን እናቱ 7ኛ ንጉስ ነህ ብላኛለች ብሎ ይመጣ ነው አይደል? በህልሜ ነግራኛለች 7ኛ ንጉስ ነኝ ብሎ ይመጣ ነው። ምን ለማለት ነው? አሁን እንደልና ያሉት ደግሞ እዚህ መተው ምን ይሉናል? የኦሮሞ ህዝብ ታሪክ ያመነበትን ታሪኬ ነው ብሎ የተቀበለው ነው። አዎ ይሄ ነገር ተፈጽሞብኛል ያለውን ምን እያለችን ነው? ጠራርጌ ጥለዋለሁ እያለችን ነው። አያችሁ? እሷ የምትለው ደግሞ ልክ ያ የሷ የምታገለግለው ፒፒ ስርዓት እያደረገ ያለውን ነገር ነው የምትነግረን ያለነው። ምንድነው የሚያደርገው እሱ ያለው? አሁን የኦሮሞ ምሁራንን ይሄን ነገር እንዳያወሩ ብቻ አይደለም ባይዘው አንዳንድ የኦሮሞ ፖለቲከኞችና ምሁራኖችን ሳይቀር አውጥቶ አብይ አህመድ ይሄ የቡርቃ ዝምታ የሚባለው ነገር የውሸት እንደሆነ ተናገሩ ብሎ የተናገሩ ኦሮሞንን ብለው ወጥተው ግን እንደዚህ ያሉ አንድ ሁለት እኮ አሉ፣ እናውቃቸዋለን በስም ራሱ ለማን እንደሆነ። እንደዚህ ያደረጉት ደግሞ ስልጣን ተሰጥቷቸው ቁጭ ብለው ያሉ ሰዎች ናቸው። ይሄን ደግሞ ያደረገው አብይ አህመድ እንደሆነ የታወቀ ነገር ነው። አብይ አህመድ አሁን ምንድነው የሚያደርግ ያለው? ዋና ስራ ምንድነው? እንዲረሳ ማለት ነው። እዛ አካባቢ አንድ ማህበረሰብ የራሱን ታሪክ፣ የራሱን ማንነት፣ የራሱን ባህል እንዳያወራ እንዲረሳ፣ ግጭቱንና ያለውን ፍጭት ግን እዚህ ሰሜን ላይ አምጥቶ ያንዱን እንዲወራ ያንዱን እንዳይወራ የሚያደርገው ነገር ተቀባይነት ነው። ይሄ አንደኛው ቅድም እንደነገርኳችሁ ነው። ከፋፍለ ግዛ ያልኳችሁ ለዚህ ነው። ከፋፍለ ትገዛዋለህ፣ በዚህ ጋር የፈለከውን ታደርጋለህ፣ በዛ ጋር ግን በአንጻሩ የኦሮሞን ህዝብ በኔጌቲቭ እያስጠላ ያለ። ለምሳሌ ባሌ ላይ ሄዶ ምንድን ያለው? ኦሮሞ ዝሆን ነው፣ ኦሮሞ ረግጦ ነው የሚገዛው እያለ የኦሮሞ ያልሆነ ባህል ነው የሚያወራ የነበረው አይደል? ኦሮሞ አቃፊ፣ ኦሮሞ በጉዲፌቻ ራሱ አሳድጎ እንደ ምንድነው አንድ የሚባል አለ በኦሮሚያ የረሳሁት ነገር፣ የራሱ ህዝብ የሚያደርገ ያን ያህል አቃፊ የሆነ ባህል ያለውን ማህበረሰብ እኮ ሄዶ ግን በአንጻሩ እሱን ለማስጠላት ዝሆነህ፣ ረጋጭነህ፣ ረግጠሃል፣ እንደዚህ አድርገሃል ምናምን እያለ ያልሆነ ታሪክ ይተርካል። እዚህ ጋር መጥቶ ደግሞ ጎጃም ላይ ተረግጠሃል፣ ተገልሃል፣ ዮሐንስ እንደዚህ አድርገዋል፣ አርደዋል ይላል። ቪክቲም ካርድ ይጫወታል እዚህ ጋር። እዛ ጋር ግን ኦሮሞን የደረሰበትን ግፍ ሳይሆን የሚያወራው እንደ ረጋጭ፣ እንደ ገዳይ፣ እንደ ራሱ ግፍ እንደ ፈጻሚ አድርጎ ነው የሚያወራ ያለው አብይ አህመድ። እሱን ነው መዋጋት ያለብን። እኔ ምንድነው ያለው አሁን የብልጽግና ውታፍ ነቃዮች ሆኑ፣ የቲክቶከር አክቲቪስቶች ሆኑ፣ ራሱ የመንግስት ባለስልጣናት በሙሉ ማለት ነው አንድ ታሪክ እየጣልክ፣ አንድ ታሪክ እየሸፈንክ፣ አንድ ታሪክ እያወራ የሚሄድ ነገር የለም ወይ
ኮመን የሆነ ሂስትሪ የጋራ እንትን ታመጣለህ፣ አገር ላይ የጋራ ታሪክ ታመጣለህ፣ ህዝብን አንድ የሚያደርግ ህዝብን አንድ የሚመራ ታመጣለህ። አለበለዛ ደግሞ ሁሉንም የተደረገችውን ነገር እያንዳንዱን ታወጣዋለህ እንጂ አንዱን ደብቀህ አንዱ መሆን የለበትም። እኔ በዚያ ይብቃኝ። ቴንክ ዩ ቶሎ